የዛሬውን ቪዲዮዬን ሁላችሁንም ወጥቶ ከመቅረት ፈጣሪ ይጠብቃችሁ። ፈጣሪ በሰላም ለሀገራችሁ ያስገባችሁ። ወጥተው የቀሩ እህቶቻችን ወንድሞቻችንም ፈጣሪ ነፍሳቸውን ይማር እያልኩኝ በሚያሳዝን ቪዲዮ ነው የመጣሁት። እንግዲህ ብቻ ያሳዝናል። አንዳንድ ጊዜ ወጥቶ መቅረት ሳያስቡት ሰርቼ እለወጣለሁኝ ብሎ ባላሰቡት ነገር ህይወትን ማለት እጅግ በጣም ይከብዳልና ሁላችሁንም ፈጣሪ ወጥቶ ከመቅረት ይጠብቃችሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ ያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ ብያለሁኝ። እንግዲህ ዛሬ ይህን ሰሞን ዱባይ ላይ አንዲት እህታችን ጋዝ ፈንድቶ ህይወቷ አልፏል። ጋዙ የፈነዳው እንግዲህ ያው ሁልጊዜም እንደምላችሁ በተለይ እኔ ጋዝ ላይ ጥንቃቄ አድርጉ በፖዚቲቭ በተለይ በደንብ እናገራለሁኝ። ምክንያቱም በጣም ብዙ እህቶቻችን ለዚህ አደጋ ተጎጂ ተጠቂ ስለሆኑ ሳያስቡት ሳያገናዝቡት ለእንደዚህ አይነት አደጋ እየተጋለጡ ስለሆነ ብዙ ጊዜ እናገራለሁኝና የዛሬ መልእክቴ እንግዲህ እህቶቻችን በተለይ ጋዝ የምትጠቀሙ ከአረባ ወይም ደግሞ ማብራት የምትጠቀሙ እህቶቼ አረብ ሀገር የትኛውን ቦታ ወይ ጋዝ ነው ወይ ደግሞ ማብራት ነው ምግብ የምናበስልበት እና ጥንቃቄ አድርጉ። ጥንቃቄ አድርጉ ስላችሁ ምንድን ነው እናንተ ግዴታ አረቦቹን ማስገደድ ያለባችሁ ነገር አለ። ለምሳሌ ብዙ አረብ ቤት ምንድን ነው የሚደረገው የጋዙ ሲሊንደሩ ወይም ደግሞ ይሄ ሀቦ በሚባለው ጋዝ የሚቀደው ቀዩ ብረቱ ተቀርቶ ተሞልቶ ሲመጣ ውጭ ላይ ነው የሚቀመጠው፣ ፀሐይ ላይ ማለት ነው። የዚህ ሀገር ፀሐይ እንግዲህ አስቦት በጣም ኃይለኛ ነው። ጋዙን በጣም እንዲሞቅ ነው የሚያደርገው፣ ያፈላዋል ጭምር። ስለዚህ ይሄ ጋዝ በሚፈላበት ወይም ደግሞ ጋዙ ሙቀት በሚስብበት ሰዓት ከውስጥ ሲለኮስ ወይም ደግሞ ከውስጥ ለመስራት በምንጠቀምበት በምንለኩስበት ሰዓት የሆነ ነገር ወይ ክፍተት ካለ ብቻ የሆነ አየር የሚያስገባበት ነገር ካለ ለመፈንዳት እጅግ በጣም ቅርብ ነው የሚሆነው ማለት ነው። ስለዚህ ራሱ ከውጭ ሀቦባው ራሱ ይፈነዳል። ፀሐዩ ሲበዛበት፣ ብርዱ ሲበዛበት ይፈነዳል። ምክንያቱም ይሄ ሰው ሰራሽ ነገር ነው። ስለዚህ ጥንቃቄ አድርጉ። ከተቻለ ቤት ውስጥ እንዲያደርጉ ንገሯቸው። ካልተቻለ ደግሞ እዛው ላይ ሆኖ እንደ ጥላ ነገር እንዲሰራለት ወይም ደግሞ ጥላ ቦታ ላይ እንዲቀመጥ አድርጉ ማለት ነው። ይህች እህታችን እንግዲህ ህይወቷ ያለፈው በጋዝ እየሰራች እያለ ፈንድቶ ነው። በጣም ያሳዝናል። ማለት አንዳንድ ጊዜ ከሞቱ አሟሟቱ የሚባል ሞት አለ። ሞታችን ያማረ ሲሆን ጥሩ ነው። እርግጥ ሞት ነው። የሞት ጥሩ የለውም። በተለይ ለእናት ለቤተሰብ ልጃችን ሰርታ ትመጣለች ብለው ሲጠብቁ ልጃችን ትለወጣለች ትለውጠናለች ብለው ሲጠብቁ ልጃችሁ በጋዝ ተቃጠለች ወይም ደግሞ በሳት ተቃጠለች ሲባል እጅግ በጣም ከባድ ነው። ለቃሉ ራሱ ይከብዳል እና ለእናት መርዶ ለመንገር ራሱ ልጅሽ አረፈች እና ምን ሆነ አረፈች ብላና ስትጠይቅ እንግዲህ በምን ምክንያት እንዳረፈች ለእናት ለመናገር እጅግ በጣም ከባድ ነው እና ውዶችዬ እኔ ምንድን ነው የምላችሁ ሁልጊዜም ቢሆን ስትሰሩ መጀመሪያ ራስነት ይቀድማል። መጀመሪያ ራሳችሁን አስቀድሙ፣ ህይወታችሁን አስቀድሙ። የእናንተ ህይወት ማለፍ የእናንተ ባልታሰበ ነገር ህልፈታችሁ መሰማቱ ለቤተሰቦቻችሁ ጉዳት ነው እና የሞተ አንድ ጊዜ ሞተ ወይም ደግሞ ከዚህ ዓለም ላይ ያረፈ አረፈ። ግን ሁልጊዜ በቃ ልጄ በጣም ከባድ ነው። በነገራችን ላይ ልጄ ከባድ ነው። ለዛም ደግሞ አስታሞ ልጄ ይቀላል። በስደት ላይ ልኮ ብዙ ነገር ታስቦ ሰው ልጄ ሰርታ በሳጥን ልብስ ታመጣልኛለች፣ በሳጥን ብዙ ነገር ታመጣልኛለች ሲባል አስባችሁታል? የልጅ ሬሳ በሳጥን ሲሄድ እጅግ በጣም ይከብዳል እና ብዙ ጊዜ ስደት ላይ የምትሰሩ እህቶች የመጀመሪያ ጠባቂው ፈጣሪ ነው። ፈጣሪ ከክፉ ነገር ይጠብቃችሁ፣ ክፉ ነገር አያስነካችሁ። በሁለተኛው ራሳችሁን ለመጠበቅ ሞክሩ። ምክንያቱም ፈጣሪም እኛ ሰበብ ስናደርስለት ወይም ደግሞ እኛ ራሳችንን ለመጠበቅ ጥረት ስናደርግ ነው የሚጠብቀን እና አንድ ሰው ገደል ላይ ቆሞ ራሱን ወደ ገደል እየወረወረ እግዚአብሔር አለኝ ወይም አላህ አለኝ ብሎ
አላህ ይጠብቀኛል ወይም እግዚአብሔር ይጠብቀኛል ብሎ መቼም ራሱን ገደል ላይ ወስዶ እየፈጠፈጠ ይሄ ምንም ነገር ማድረግ የሚቻልበት መንገድ ላይ ስላልሆነ ራስን ገደል ላይ እየፈጠፈጡ ፈጣሪ ያለኝ የማይሆን ነገር ነው። ስለዚህ ቢያንስ እንደዚህ አይነት ነገሮችን ስትጠቀሙ ጋዝ ስትጠቀሙ ብዙ ጊዜ ተናግሬያለሁኝ። እኔ እንዳልኳችሁ ጋዙ ተከፍቷል አልተከፈተም የሚለውን ነገር አጣሩ መጀመሪያ። ምክንያቱም ልክ እናንተ አታስቡትም። ስራ ሲበዛብን ብዙ ጊዜ የምናደርገውን አናስብም። የችኳላችንን ነው እንግዲህ ሲያዙን ወይ ደግሞ የሆነ ምግብ ስሩ ሲሉን ብቻ በጣም ልጅ የበዛበት ቤት ከሆነ ደግሞ ከባድ ነው እና እህታችን ሁለት ሆነው ነው የሚሰሩት። እንግዲህ አንዷ ምግብ አንዷ ጽዳት ሆነው ነው መሰለኝ እና አንዷ ናት ህይወቷ ያለፈው፣ አንዷ አለች ምንም አልሆነችም። ስለዚህ ጋዝ ሲተን ወይም ደግሞ ጋዙ የሆነ ክፍተት ቦታ ካለው ያ ጋዝ ይተንልና እናንተ ክብሪትም ሆነ የተለየ ነገር ስትለኩሱበት እሳት ይፈጥራል። ሙሉ ለሙሉ ወደ እናንተ ነው ተገልብጦ የሚመጣው። ምክንያቱም ከወዲያም ከወዲህም ዝግ ስለሆነ እናንተ ልክ የስቶፉን ወይም ደግሞ የጋዙን የሚለኮስ የምትሰሩበትን ሲሊንደሩን ክፍት አድርጋችሁ ስትለኩሱ ሙሉ በሙሉ ተገልብጦ ወደ እናንተ ነው የሚመጣው ማለት ነው። ስለዚህ ሽታው ራሱ አፍኖ ይገላል። አየር የሌለበት ቦታ ምናምን ከሆነ ሽታው አፍኖ ይገላል። የሆነ ቤት እኔ ከዚህ በፊት ስሰራበት የነበረው ከዛሬ 4 ዓመት አካባቢ 4 ዓመት በፊት ነው። የሆነ ቤት እየሰራሁኝ እኔ መቼም ብዙ ቤቶችን አይቻለሁኝ። ሽንት ቤት እስከ መተኛት ድረስ ስራ ሰርቻለሁኝ እና እኔ ስራ ፈቶ መቀመጥ በጣም ነው የምፈራው፣ የሚከብደኛልም እና አይምሮ የማይታዝልኝም እና ልክ እኔ የምተኛበት ክላስ ላይ ይሄ ጋዙ ተቀምጧል ማለት ነው። ጋዙ ይሄ ሲደንትን ይሄ ሀቦ በሚባለው ጋዝ የሚቀዳበት እና ከኔ ክላስ ነው ተስቦ ወደ ኩሽና የሄደው። ከኔ ክላስ ወደ ኩሽና ተስቦ ሂዷልና ለካ ይሄ ጋዝ የምንከፍትበት አለ አይደለ? እንትኑን ጎማውን ወይም ደግሞ ወደ ምድጃው ተሳክቶ የሚሄድበት ጎማው ወደ ምድጃው እንዲሄድ የምንከፍተው አለ አይደለ? ያ የሚከፈተው ትንፋሽ ያወጣል። አየሩን ያወጣልና እኔ ዝም ብዬ ስሰራው እያለሁኝ ከዛ ክላሴ ስገባ ክላሴን ዘግቼ ነበር የምሄደው። ምክንያቱም ልጆች ስላሉ ልጆቹም ትንሽ ገንዘብ ምናምን ስለሚያነሱ ክላሴ ቁልፍ ነው የሚሆነው እና አልከፍትም። ክላሴ የሚከፈተው ወይኔ ውስጥ ስሆን ነው ወይ ደግሞ ለተኛ ስገባ ሻወር ለወስድም እንኳን ለመግባት እዛ ክላሴ ውስጥ ሻወር ቤት ስለሌለ የእነሱ ሻወር ቤት ሻወር ወስጄ ነው ወደዛ የሚሄደው እና መጨረሻ ላይ ጨርሽ የሻወር ልብሴን ምናምን ውጭ ላይ አውጥቼ ቆይቼ ሻወር ወስጄ ምን ብዬ ጭርስ አድርጌ እንግዲህ ሻወር ወስጄ እዛው ሻወር ቤት ለብሼ ምን ብዬ ነው የምወጣው። ምክንያቱም ፎጣ ምናምን ለብሼ መውጣት ስለማልችል እና ቆይቻለሁ። ክላስ ሳልገባ ቆይቻለሁኝ እና ልብሴን ውጭ ላይ አጥቤ ያው ከዛው ከታጠበ ላይ ቦታ ያንስቼ ነው እና ፎጣ ምናምን ውስጥ ላወጣ አልገባሁም። እዛው ላይ ባብሼ ምን ብዬ ከዛ ገባሁ። ገብቼ በጣም ይሸታል እና ትዝ አላለኝም ምንድን ነው የሚሸተው እያልኩኝ አላገናዘብኩትም። ያ ሲሊንደሩ ይሆናል ብዬ ጭራሽ ትዝም አላለኝም እና የሆነ ናፍጣ ከየት መጥቶ ነው የሚሸተው? የሰውየው የመኪና ምናምን አንድ ነገር እዛ እንደ መካዘን ነው እና እዛ ይቀመጣል። እሱ ነው እያልኩ ስል በኋላ በቃ እያፈነኝ በቃ መተንፈስ እያቃተኝ መጣ። በሩን እንግዲህ ዘግቻለሁ እንዳልኳችሁ። ከዛ እያፈነኝ ሆነ፣ አየር እያሳጠረኝ መጣ። ምንም እንትን ድምፅ ነገር የለም፣ ምንም ነገር የለም። ብቻ ሽታው ብቻ ነው የሚያፍነው እና ምንም ነገር ልገምት አልቻልኩም። በኋላ ከአቅሜ በላይ ሲሆን ከፍቼ ወጣሁኝ፣ በሩም ማለት ነው። ከፍቼ ወጥቼ ሴትዮዋን ጠራኋትና ያው አረቦቹ ታውቃላችሁ ግድ የላቸውም። ክላሴ ውስጥ የሚሸት ነገር አለ ስላት ነዝፍ ያለችኝ ማለት ነው፣ አዝጭ አለችኝ እና ኧረ ማጽዳት አይደለም የሚሸት ነገር አለ ከሀረባ ይሁን ምን ይሁን ይሸታል ስላት ናፍጣ ነው የሚሸተው የሆነ ጋዝ ነው ሪሃትል ነፍስሽ ጋዝ ምናምን ስላት የምን ጋዝ ነው ምናምን አለችኝ። ከዛ ሰውዬው ተነስቶ ሲሄድ እንዳለ ክፍሌ እንኳን ክፍሌ አይደለም ውጭ ሁሉ በሩን ስከፍተው ውጭ ሁሉ ይሸታል። ከዛ እንዴ በጣም ይሸታል እኮ ሪሃት ግቡ እያለ ገባ ሰውየው። በኋላ ያ ጋዙ ክፍት ነበርና ጋዙ በስነ ስርዓት ተከርኖ ከዛ ክፍል የዛን ሰዓት በሩ ክፍት ሆኖ ያ ጋዝ
ክንትኑ ጎማው ተነቅሎ ሌላ ጋዝ ላይ ተቀይሮ ያኛው ጋዝ እንደገና በስነ ስርዓት እንትን ተብሎ ውጭ ላይ ወጥቶ በስነ ስርዓት ተከርኖ ተጠቀምንበት ማለት ነው። እና እንደዚህ አይነት አጋጣሚ ያለበት ቤት ላይ የምትተኙ ጋዝ ምናምን ይሄ መካዘን ቦታ ላይ የምትተኙ ካላችሁ ጥንቃቄ አድርጉ። ያፍናል። እናንተ ተኝታችሁ እሱ አየር የሚያወጣ ወይም ደግሞ ጋዙ የሚተን ከሆነ ያፍናል እና አፍኖ ስለሚገለጽ ጥንቃቄ አድርጉ። እኔም ይህ አጋጣሚ ገጥሞኝ ስለነበረ እንግዲህ ዛሬ እህታችንም ያው ትናንት ወዲያ ይመስለኛል ህይወቷ ያለፈው። ለቤተሰቦቿ መጽናናቱን ይስጥ። እሷንም እንግዲህ ነፍሷን ይማራት። ብቻ እህቶቼ ተጠንቀቁ ለማለት ነው። ተጠንቀቁ፣ ጥንቃቄ አድርጉ። መጀመሪያ እኛ ስንኖር ነው ሁሉም ነገር የሚሆነው እና ጥንቃቄ አድርጉ። ፈጣሪ ይጠብቃችሁ። ከምንም በላይ የፈጣሪ ጥበቃ ነው እና ፈጣሪ ይጠብቃችሁ። ብቻ ያሳዝናል ማለት አንዳንድ ጊዜ አለ አይደለም፣ እኛ ስደተኞች በተለይ የአረብ ሀገር እህቶች መጥፊያችን ብዙ ነው። ከድካማችንም የተነሳ ራሳችን አንጠብቅም፣ ራሳችን አንቆጣጠርም፣ የሚጎዳንን የሚጠቅመንን አናገናዝበውም እና በችኮሉ ስለሆነ ሄደን የምንገባው እጅግ በጣም ከባድ ነው። ፈጣሪ ይጠብቃችሁ። ሙቤ ላይ ዛሬ ይዤላችሁ የመጣሁት ይህን ይመስል ነበረ። ከተመቻችሁና ቪዲዮው አስተማሪ ነው ካላችሁ ለብዙቶቻችን ሸር አድርጉልኝ። እወዳችኋለሁ። ኮቶ ከመቅረት ፈጣሪ ይጠብቀን፣ ፈጣሪ ይጠብቃችሁ። ሀገራችንም ሰላም ያድርግልን፣ ህዝቦቿን ይጠብቅልን። ስለነበረን ቆይታ ሁሉ እጅግ በጣም እያመሰገንኩኝ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁ እንዳትረሱ። መልካም ጊዜ፣ መልካሙን ሁሉ ለእናንተ ከመኘሁ። መልካም ሁኑ።